ሰውዬ ጥቂት ነገሮችን ጀምረናል፣ ግን ብዙ ገና አሁን መጀመራችን ነው። ብዙ አልገፋንበትም። የሰላሌ ዞን ክስ ጀምሯል። ነገር ግን የአዲስ አበባ ከተማ አስተዳደር ወይዘሮ አዳነች አቤቤ እንደ ከተማ አስተዳደር እንዲጀምሩ እንፈልጋለን። የኦሮሚያ ክልል መንግስት ክስ እንዲከፍት ነው የምንፈልገው። እንደምታውቂው አማርኛ ሁለተኛ ቋንቋችንም ቢሆን ቢያንስ ከሄኖክ ግርማ ያልተናነሰ አማርኛ እናወራለን እና የቃላት ግድፈት ነው ሊባል የሚችል አይደለም። የቤተሰብ አባት ነው። ቤተክርስቲያን የሚመራ ሰው ነው። የሚመራውን ተቋም ለመምራት በቂ ሊያደርገው የሚችል ዶክመንት አቅርቦ በኢትዮጵያ ሕግ መሰረት ፈቃድ ያገኘ ሰው ነው። ትውልድን ነው የሚያስተምረው እና በቀላሉ ኃላፊነት የጎደለው ነገር ከአንደበቱ ተሳስቶ ይወጣል ተብሎ የሚታሰብ አይደለም፣ ከሕግ አንጻር ሲወሰድ ማለት ነው። ምክንያቱም ይህ ሰው ሕይወትን ለማስተማር ነው እዚህ የሚመጣው። ሲቀጥል በመጽሐፍ ቅዱስ በየትኛውም አይነት ኮንሰፕት ሀገር የአጋንንት ሆኖ አያውቅም። አጋንንት መንፈስ ነው፣ ሀገር የለውም። የለም እንደዚህ አይነት ተሰምቶም አይታወቅም። እዛ ውስጥ አልግባ፣ ሰው ያው የፈለገውን ማለት ስለሚችል። ነገር ግን እንደ ህዝብ ሰው ሰላሌ የሚለውን ነገር ሲያስብ እኔ በጣም አልቅሻለሁ። በጣም ነው ያዘንኩት። በጣም ልገልጸው ከሚችለው በላይ። እኔ የ2 ዓመት ተኩል ልጅ እያለሁ አባቴ በሽኮኮ ተሸክሞኝ ነው አርሲ ክፍለ ሀገር ሄጄ ያደግኩት። ሀብት የነበራቸው ቤተሰብ ሀብታቸውን አጥተው እዛ የሄዱት ደልቶን አልነበረም። ቁስል አለብን። በዛ ላይ ጦርነት፣ በዛ ላይ ረሃብ፣ በዛ ላይ ብዙ ነገር እየሰማን፣ በዛ ላይ አልፎ እንደ ህዝብ እንደ ሀገር የመንግስት ተቋማቶች እኮ የትም ቦታ እኮ ሲሄዱ የተከበረ ህዝብ ብሎ ነው የሚጀምሩት። የትኛውም ህዝብ በሆነ ነገር አይባል። የተከበረው ህዝብ የእንትና ህዝብ የእንትን ህዝብ ነው የሚባለው። ይሄ ቁጭ ብሎ ዘና ብሎ ንግግሩ ራሱ ሊሰብክ በሚችል ደረጃ ሰላሌ የአጋንንት ሀገር ነው፣ የጠንቋዮች ሀገር ነው። ህዝብን ማንኛውም እዛን ሀገር ላይ የሆነ ስራ ለመስራት የሚመጣ ሰው ሁሉ ቢኖር እንዲፈራን፣ እንዲፈርጀን፣ ገና የጠንቋዮች ሀገር እንዲለን የሚያደርግ ሰው እንዲሸሸን የሚያደርግ ነገ ሊመጣብን የሚችልን መዘዝ በቀላሉ ልንመለከተው የማይገባ ተግባር የፈጸመብን ህዝብ ላይ ክህደት የፈጸመ ሀገርን የካደ ትልቅ ወንጀለኛ ሰው ነው የሰው። ይሄም መልእክት ያስተላለፈበት የሱ ዲኖሚኔሽን በቴሌቪዥን ሳተላይት የሚተላለፍ ፕሮግራም ነበረ። ፕሮግራሙ በሚሊዮን የሚቆጠር ሰው ይህንን ሚዲያ ይከታተለዋል። በሚሊዮን የሚቆጠር ሰው ሚዲያውን መከታተሉ ብቻ ሳይሆን ልጆች ሀገሩን የሚያውቁ የማያውቁ ሁሉ ይሰሙታል። ሰላሌ ስለሚባለው ነገር ማህበረሰቡ ሲሰማ ትንሹም ትልቁም የአጋንንት ሀገር ነው ተብሎ ነው የሚታወቀው። ደን አለቀ። ይኸው ነው። ሰላሌ ከተባለ በሰው አእምሮ የሚጻፈው የአጋንንት ሀገር ነው፣ የጠንቋዮች ሀገር ነው የሚባለው። እኛ ጠንቋዮች ያለ ሰዎች ነን። ለእንደዚህ አይነት ትንኩሳን ሰዎች ታሪክ ለማስተማር የእነ አቡነ ጴጥሮስን ታሪክ ማውራት አይጠበቅብንም። ለእንደዚህ አይነት የት ትምህርት ቤት ቴዎሎጂ እንደተማሩ ለማናውቃቸው ድኩማኖች እንደዚህ አይነት ነገር ማውራት አይጠበቅብንም። እኛ የምንፈልገው አንድ ነገር ነው። የክርስቲያኑ ማህበረሰብ እንደዚህ አይነትን ወንጀለኛ ሀገርን የካደ በህዝብ ላይ ክህደት የፈጸመ ግለሰብን ለመጠበቅ መሞከሩ ሃይማኖታቸውና የሚከተሉትን እምነት ቮነረብል ከማድረግ በስተቀር የሚጠቅሙት አይመስለኝም። ለነሱ የሚጠቅመው ሰውየውን ከአገልግሎት አግዶ ረዘም ላሉ ጊዜያት እንደገና ሀሁ ብሎ መጽሐፍ ቅዱስን እንዲማር ማድረጉ ይጠቅማል ለነሱ። ይሄ እኔ ጉዳይ አይደለም፣ አይመለክ። እሱ እንድተው። በእኛ በኩል ሄኖክ ለህግ ቀርቦ ህግ ውሳኔ ከሰጠ በኋላ ነው ይቅርታ ለማለት አደባባይ ላይ የሚወጣው እንጂ የሚፈልገውን ነገር መርዙን ከዘራ በኋላ በቲክቶክ ላይ ወጥቶ ይቅርታ ስለጠየቀ ጉልበታችን ሸብረክ የሚልበት ምክንያት የለውም። ሁለት ነገሮችን ብዬ ልጨርስ። የኢትዮጵያ መንግስት ይህን ግለሰብ ለህግ ማቅረቡ፣ የአዲስ አበባ ከተማ አስተዳደር ክስ መመስረቱ፣ የኦሮሚያ ክልል መንግስት ክስ መመስረቱ፣ የኦሮሞ የሲቪክ ተቋማት፣ የፖለቲካ ድርጅቶች፣ ምሁራኖች፣ የምሁራን ማህበራት በዚህ ግለሰብ ላይ አንድን ሀገር እንደ ሀገር የሰደበን ግለሰብ፣ ኃላፊነት የጎደለው መርዝ የረጨን ግለሰብ ክስ መስርቶበት ለትውልድ አስተማሪ ሊሆን የሚችል ጠንከር ያለ ምንም ደረጃ ይሁን ቅጣቱ ካልተደረገ በስተቀር ለሄኖክ ገቢሳ ከሄኖክ ግርማ ይቅርታ፣ ይሄኛው የኔ ስለሆነ ያው አፌ ላይ ያለ ይሄኛው ስለሚቀርበኝ መሰለኝ። ለዚህ ሰው አደገኛ የሆነ ነገር ከፊቱ ይመጣል። ማህበረሰቡ እርምጃ ቢወስድበት በተቋሙ ላይ፣ በቤተሰቡ ላይ፣ በራሱም በግሉ ላይ እንደ ሰላሌ ህዝብ የሚጠየቅ ከሆነ መጀመሪያ መሰቀል ያለብኝ እኔ እሆናለሁ ያን ጊዜ። ምክንያቱም ክብሬ ነው፣ ለክብሬ አልደራደርም። ይሄ የህዝብ ክብር ነው። ከዚህ ማህበረሰብ ነው የወጣ ነው። በተለይ እንደኔ አይነት የ2 ዓመት ተኩል ልጅ እያለ በሽኮኮ ተሸክሞት በጠራራ ፀሐይ በስቃይ ከሀገር የወጡለት ሀገር ዛሬ እሳት እየነደደበት ሀገሬን አሜሪካ እና ካናዳ ቁጭ ብዬ የምመኘው ሰላሙን የምፈልግለት ነው። እሱ ነው እንደ ጌሾ እንደተሰጣ ጌሾ ሚዲያ ላይ የሚያሰጣኝ እንጂ ምን ጎሎኝ ብለሽ እናቴ የምታውቂው ነው ያለንበት ሀገር። ስለዚህ መንግስት አስቸኳይ የሆነ የህግ እርምጃ እንዲወስድልን እንፈልጋለን። እንዳልኩሽ ፎር ዮር ኢንፎርሜሽን የሰላሌ ዞን ክሱን ጀምሮታል።
ክሱን ጀምሯል። ነገር ግን የሰላሌ ዞን ብቻ ሳይሆን እንዳልኩት የፊንፊኔ አቦ ሽመልስ አብዲሳ ህዝባቸውን የሚወዱ እንደሚጠብቁ አውቃለሁ። ለህዝባቸው ክብር በጣም እንደሚቆሙ ተማመንባቸዋለሁ እና እኛ ኦሮሞ ህዝብ ነው እንሰደባለን እንችለዋለን፣ ግን ማለት በእግዚአብሔር ቤት ውስጥ ብለን በምናምነው በእምነት ተቋማት ውስጥ ትክክል ነው ብለን በምናስበው ከእግዚአብሔር ከኛ በላይ ይቀርባል ብለን ከምናስበው ሰው ይህንን የጥላቻን ንግግር እና ሌብል የማድረግ አጋንንታሞች ብሎ እስፔሻሊ ደግሞ የኦርቶዶክስ ገዳማት ያሉበት ሀገር ይችላል። ህዝቡ በጣም ጨዋ ህዝብ ነው። ሃይማኖተኛ ህዝብ ነው። ሌልቴ ሃይማኖተኛ ህዝብ ነው። ምርጥዬ የሆነ ህዝባችንን ጠንቋይ አንድ ባስኬት ውስጥ ከቶ ሟርተኛ፣ ጠንቋይ፣ ተብታቢ ብሎ ጠርቷቸዋል። እና አቦ ሽመልስ አብዲሳ ለህዝቦት ክብር የሚቆሙ ከሆነ ሄኖክ ነብይ ሄኖክ በህግ ይጠየቅልን። እሱ ለሌሎች በጥላቻ ላበዱ አቅላቸዋለሁ ባዮች ባለ እምነትም ሌላም የለም ሶሻል ሚዲያ ምንም መማሪያ ይሆናል። ስለዚህ እኔም ዶክተር ግርማም የፕሮቴስታንት እምነት ተከታዮች ነን። እኛ ነን ለህግ ይቅረብልን እያለን ያለ ነው። የእምነቱ ተከታይ ነኝ። በህግ ይጠይቅልን። ቴንኪዩ ኔ ውዴት። ጉዳዩ የእኛ ብቻ አይደለም። ጫካ ውስጥ ያለው የታጠቀ በህግ የማትጠይቀውም አካል ከዚህ ማህበረሰብ አብራክ የወጣውም አለ እዛ ቦታ። ይሄ በጣም ቀላል የሚታይ መዘዝ አይደለም፣ አደገኛ መዘዝ ነው። እኔ ማስፈራራቴ አይደለም። እኔ ስላልፈራራው የሚሆን ነገር የለም። ግን እንደ ህዝብ እንዳልሽው የኦሮሚያ ክልል መንግስት ቆፍጠን ያለ እርምጃ ወስዶ ግለሰቡን ለህግ ማቅረብ ነው። ሌላ አንድ ነገር ብዬ ነበር። እኔ ቤተክርስቲያኒቷ በሽማግሌዎች በሌሎች ቦርድ የምትመራ ቢሆን ኖሮ ሰውየው ላይ እርምጃ ይወሰድ ነበር። አሁን ግን ቤተክርስቲያኑን እንደ ሱቅ ራሱ የከፈተው ስለሆነ ቤተክርስቲያን ውስጥ ያሉ ሰዎች እሱን የመከላከል ያህል አይነት ነው ጽሁፍ ያወጡት። ከሱ ውጭ ሌላ ነገር አሉ። ምክንያቱም ፈላጭ ቆራጭ እሱ ስለሆነ፣ ስለዚህ መድረክ ላይ ይዋርቃል። ይሄ ብቻ አይደለም። በሰሜን አሜሪካ ለማገልገል እንደመጣ እያወራ ነው። ይሄን ግለሰብ ህዝባችንን እንደዚህ ካዋረደ በኋላ መድረክ ላይ የሚያቆሙ ሰዎች ተጨምሮ የአገር ከሃዲ የህዝባችን ተሳዳቢ እንጂ እንደ ሃይማኖት ተቋማቶች እኔ መመለከታቸው አይደሉም። እዚህ አሜሪካ እንዳለ ሰምቻለሁ። የት ከተማ እንዳለ ነው የማናውቀው። በቴክስቶች የት እንዳለ ማህበረሰባችን ወጥቶ ተቃውሞውን እንዲያሳይ እየጠየቅን ነው፣ ስቴቱንም ጭምር። ምክንያቱም የትኛውም አይነት ተቋም ላይ ግለሰብ ልታቆመው አይገባም። ሌልቴ ይሄ ቀላል ሀገር ከሃዲ እንኳን አይደለም አንድ ትውልድን በቀና መንገድ ይቀርጻል ተብሎ ፈቃድ የተሰጠው ግለሰብ ይቅርና አንድ ወታደር አንድ ግለሰብ ወታደር እኮ ሀገር ትክድ ቀጥሎ የሚመጣበት መዘዝ ቀላል እኮ አይደለም። ከክህደት የማይተናነስ ነው። ይሄ የመንግስት ትላልቅ ተቋማት በደረሱበት ስፍራ ሁሉ የደረሱበትን ማህበረሰብ የተከበርከው የእንትን ማህበረሰብ ብሎ በሚጠሩበት ሀገር ላይ አንድ ግለሰብ የሆነ አዳራሽ ላይ ተቀምጦ በዚህ ደረጃ መሳደቡ ትንሽ ተገቢ አይደለም። ከዚህ በላይ ጊዜ አልወስድብሽም። አሁንም ደግሜ የምለው የሰላሌ ዞን ክሱን ጀምሯል። የፊንፊኔ ከተማ አስተዳደር ወይዘሮ አዳነች አቤቤ የተሰደበው ህዝብ የአንቺ ህዝብ ነው። አንቺም ከዛ አንዱ ነሽ። ይሄ ብቻ አይደለም። የአትሌቲክሱ ማህበረሰብ ኮማንደር ደራርቱ ቱሉ የሰላሌ ልጅ ናት። ቀነኒሳ በቀላ የዚህ ማህበረሰብ አብራክ የወጣ ልጅ ነው። እነ ገንዘቤ ዲባባ፣ እነ ጥሩነሽ ዲባባ፣ እነ ገዛኸኝ አበራ፣ እነዚህ ስንቱን ብዬ ልጨርስ ከአበበ ቢቂላ ጀምሮ ስንቱን የፖለቲከኞች፣ ስንቱን ምሁራኖች፣ ስንቱን የአድዋ ጀግኖች ዶክተርዬ ሰላሌ ብቻ ለሚሰደብ የኦሮሞ ህዝብ ነው። አብሶሉትሊ ስም ስለጠራ እኮ ነው የምልሽ። ስም ስለጠራ ነው። እንደ ኦሮሞማ ስንቱን አለ። ይሄ ስፔሲፊካሊ ይሄ በጣም አደገኛ ነው። አንደኛ ወንጀልም ቀጥሎ እንዲፈጸምበት በጣም ቀላል ነው። ምክንያቱም መጀመሪያ ፍሬም ነው የምታደርገው። ፍሬም አድርጎታል። አካባቢውን ጠርቶት ሰላሌ የአጋንንት የጠንቋዮች ሀገር ነው ካልከው nobody's gonna have a thought of that there are some innocent nations are living in ሰላሌ. he already framed it out. ገብቶሻል? ይሄ በጣም አደገኛ ነው። እንደ ኦሮሞ ብለን እኮ እንደ ሀገር ነውና እንደ ትልቅ ስለሆነን ችግር የለውም ኦሮሞ በሚባል ጫካ ውስጥ እንደበቃለን። now it's already framed specifically ሰላሌ ብሎ ማለት ነው። ይሄ በጣም አደገኛ ነው። ይሄ ሩዋንዳ ውስጥ ለተፈጸመው ወንጀል የ10 ደቂቃ ሬዲዮ ያስተላለፈችው መልእክት የማይተናነስ የዘር ማጥፋት ወንጀል ስለሆነ በአንድም በሌላ የፊንፊኔ ከተማ አስተዳደር ራሳቸውን የቻለ እዚህ ከተማ ኖሮ ለከተማው ሰላም የሚረብሽ ማህበረሰብን የሚያስቆጣ የእምነት ተቋማቶችን የሚያዋርድ ከሁሉ በላይ ለነሱ አይደለም ማህበረሰቡን ክብር የሚያዋርድ የዚህ መሬት ባለቤቶች ናቸው የቱለማ ኦሮሞዎች። እና ይሄንን ማህበረሰብ በዚህ ደረጃ መንካት አይገባም ነበርና ክስ ሊመሰረቱ ይገባል። የኦሮሚያ ክልል መንግስት ምንም ጥያቄ የለውም። የኦሮሚያ ክልል መንግስት መንግስታዊ እርምጃ ሊወስድበት ይገባል። ክስ ብቻ አይደለም፣ መንግስታዊ እርምጃ የሚገባው ነው። አቦ ሽመልስ አብዲሳ እንደ መንግስት እንደ ኦሮሚያ ክልል ዋልታ ህዝቦትን የሚሳለቅበትን እንደዚህ አይነት ወራዳ ሰው አስተማሪ የሚሆን ይሄ ብቻ አይደለም። በሚቀጥሉት ምክንያቱም እሬቻ ተከትሎ ይመጣል። እሬቻ በመጣ ቁጥርኛ ለመከላከል አፋችንን መክፈት ያለብን አይመስለኝም። ልልት ይበቃናል። ማንን ሰው ድንጋይ ቢያመልክ ይከበራል። የተመቸሽና አምልኪ እየፈለግሽውን አንቺ ነሽ የምትድኝበት። ከጠፋሽም አንቺው ከቻልኩ በፍቅር አንቺን መምከር እንጂ ለአንቺ አቅጣጫ መስጠት አይገባኝም።
ለእኔ አንድ ኃላፊነት አለብኝ። የምትከተዩ ለአንቺ የማክበር ብቻ ማክበር ነው። ስለዚህ ይሄ አስተማሪ እንዲሆን እነዚህ እርምጃ እንዲወስዱ አልፎ ተርፎ ጠቅላይ ሚኒስትሩ ይሄን ጉዳይ የአዲስ አበባ ከተማ አስተዳደር የበላይ ተጠሪም ስለሆኑ ለወይዘሮ አዳነች አቤቤ ይመለከታቸዋል፣ ይነካቸዋል በአንድም በሌላ። ምክንያቱም በአሁን ባለው ህገ መንግስት ፍንፍኔ ተጠሪነቷ ለፌዴራል መንግስቱ ስለሆነ ማለት ነው። ስለዚህ እሳቸውንም ይመለከታል። እሳቸውም ኦሮሞ ናቸው። ኦሮሞነት ኢትዮጵያ ውስጥ እየተሰቃየን መሆን የለበትም። እኔ ደግሞ በጣም የከፋኝ ምን እንደሆነ ታውቃለህ ዶክተር? ማለት በሚዲያም ትሰደባለህ፣ በግለሰብ ደረጃ ምናምን ትሰደባለህ። ግን የእግዚአብሔር ቤት ቢያንስ ለተቸገሩት፣ ለተጠቁት፣ ለተዋረዱት መሸሸጊያ ነው። የእግዚአብሔር ቤት እንኳን ጋለሞቶች እንኳን ማይሰደቡበት አይደለ እንዴ? በኃጢአታችን ማንነቀፍበት ነው። ይሄ ግን በማንነታችን የነቀፈን ምንም ባልሰራን እግዚአብሔር በሰጠን ማንነት ነው የነቀፈን። የአንቺ ልጅ ሰምቶ ምን ማለቱ ነው ብሎ ቢጠይቅሽ ምን ብለሽ የምትመልሺው እኮ? የአንቺ ልጅሽ ስለሆነ ታርሚዋለሽ። የማያርሙ ሰዎች ምን ብሎ ነው የሚያርሙት? በምን ልንታወቅ ነው? ነገ በእንዲህ ልንታወቅ ነው። ስለዚህ ጊዜሽን አልወስድም። ተባረኪልኝ። ቴንክ ዩ ሶ ማች። ይሄንን ነው ማለት የምንፈልገው። በአንድም በሌላም ሰሞኑን ክሪስማስ ላይ ስለሆነ በሰፊው ነው የምናወራው። ይሄንን ጉዳይ አንዳንድ ሰዎች ሀሳብ ግለጡ ብለሽ ስትሰጫቸው ከማህበረሰብ ጋር ስፒኩሌት ለማድረግ ወደ ፖለቲካ ሰዎች ይጎትቱብሻል። ኖ ይሄ አንድ ግለሰብ ነው። በቃ ግለሰቡን አግኝተነዋል። ከጀርባው ስላለው ነገር መንግስት መርምሮ ይድረስበት። እሱ የኛ ጉዳይ አይደለም። እሱ የህግ ጉዳይ ነው። ይሄ የነቢይ ሄኖክ ግርማና በሰላሌ ኦሮሞዎች ህዝብ ላይ ያነጣጠረ የአንድ ግለሰብ የስም ማጥፋት፣ የህዝብን መስደብ፣ ህዝብን ማዋረድ ጉዳይ ነው። ስለዚህ ድፍን የኢትዮጵያ ህዝብ ነግበኔ ነው። እኔ ሰምቻለሁ። የማንንም ክሬዲት ማዋረድም ተገቢ አይደለም። የመንግስት ባለስልጣናት ይጓጓል። አፋር ይሄዳሉ። የአፋር ህዝብ የተከበረ ህዝብ ሲሉ ነው የምሰማው። ሲዳማ ይሄዳሉ። የተከበረ የሲዳማ ህዝብ ሲሉ ነው የምሰማው። አንተ ማን ሆነህ ነው? በምን ስልጣን ኖሮ ነው? ስልጣን የሚበልጡ ሰዎች ህዝብን በሚያከብሩበት ሀገር ላይ አንተ ወርደ አንድን ማህበረሰብ ያጋንንታ ደግሞ ተወጥሮ አነጋገሩ ደግሞ አቀማመጡ አምኖበት እኮ ነው። ኦፍ ኮርስ ይሄንን እኮ የቃላት እህቴ መጽሐፍ ቅዱስን ለማያውቅ ሰው ልታባብል ልታስመስል ይችላል። ሰዎች ምን ይላል? ቃላቶች የተወሰዱ ምን ቃላት ይወሰድልሃል? ድንገት እኮ የሚባል ነገር የለም። ሰው በልቡ ያለውን በአፉ ያወራል። ልቡ ውስጥ ጠቅጥቆ ያለው እሱ ጥላቻ ነው ያለው። ሁለተኛ ከምንም ጋር የተገናኘ አይደለም። ተቆርጦም አይደለም። ሙሉ ቪዲዮውን ሰምቻለሁ። ሙሉ ቪዲዮ የሚለው ሴትዮዋ ስለ አረቄ ታወራለች። ሰላሌ የአጋንንት ምንም የተቆረጠ ነገር ኢት ዋዝ ኦሪጂናል። ሁለተኛ እንደ ደደብ ይቆጥረናል እንዴ? የቴክኖሎጂ ልጆች እኮ ነን። ዊ ካን ቬሪፋይ ቲንግስ ባይ ዘ ወይ። ኦሪጂናል ከፌክ እኮ መለየት የምንችል ልጆች እኮ ነን እንዴ? ለቴክኖሎጂ እንግዶች እኮ አይደለንም። ቡቹ የምንባል ሰዎች አይደለንም። እናውቀዋለን ኦሪጂናሉን ከሌላ መለየት። ኦሪጂናል ቃሉ ነው። ትክክለኛ አስቦበት አቅዶ የተናገረው ቃሉ። ለዚህ ቃሉ የሚገባውን ፍትህ ማግኘት ይኖርብናል። የሰላሌ ኦሮሞ ህዝብ እንደ ኦሮሞ ህዝብ ይሄንን ቋንጃውን ከቆረጥን ከዚህ እንጀምራለን። ምናልባት ይሄ ትልቁ ፈር ይቀድልን ይሆናል። በቀላሉ አንድ ሳምንት ላይ ጮህን ምንተው አይደለም። የማይተውበት ምክንያቱም መሰልሽን ተናግሬ ላብቃ። ቅድም እንዳልኩሽ የሰላሌ ኦሮሞ መንግስት ውስጥ ብቻ አይደለም ያለው። የሰላሌ ኦሮሞ ጫካማ አለለ። በህግ አትጠይቀውም። ቋንጃን ቆርጦ መንገድ ላይ ሲዘረግፍህ ያን ጊዜ ይጸጽታል። ይሄንን ለተናገርኩት ቃል እኔ እጠየቅበታለሁ። ሚዲያው አንቺ እኔ እጠየቅበታለሁ። ስትጠየቂ እኔን ጠርይ። እኔ አሁን በነፍስ መጥፋት ደም መፋሰስ አላምንም። በህግ አምናለሁ። በመሪዎቻችን ደግሞ በጣም እተማመናለሁ እና በሽመልስ አብዲሳ ህዝባችን ተሰቆብናል። ቱለማ ተሰቆብናል። ስለዚህ እኮ ነው የምልሽ ህግ እርምጃ ከወሰደ ያኛው ምንም የሚለው ማንም ምንም አይልም። ምክንያቱም ህግ እርምጃ ወስዶን ፍትህ ነው የምንፈልገው። ህጉ ግን ላልቶ ከተገኘ የሚሆነው ነገር ራስን የማክበር ጉዳይ ነው የሚሆነው። ግልጽ ላድርገው፣ ይሄን ልድገማ። አሁንም ህግ እርምጃ ከወሰደ ለዚህ እኮ ነው ቅድም የጠራሁት የሰላሌ ዞን ክስ ብቻውን በቂ አይደለም። የፍንፍኔ ከተማ አስተዳደር ወይዘሮ አዳነች አቤቤ እንደ ከተማ አስተዳደር ይሄ ከተማ የዚህ ማህበረሰብ አንጡራ ርስት ነው። እዚህ ከተማ ላይ እየኖረ ነው የሚሳለቅባቸው። ይሄ አዳራሽ የተተከለው በዚህ ማህበረሰብ እምብርት ላይ ነው። እዚህ ቆሞ ነው የሚሳድባቸው የሚያዋርዳቸው። ስለዚህ ህዝቦትም ጭምር ነው ማንነቶትም እዛ ውስጥ ነው ያለው። በእርግጥ በከተማ ለሚኖር ለማንም ሰው ኃላፊ እንደሆኑ አውቃለሁ። ነገር ግን በአጎራባች ላለውን የዚህ ማህበረሰብ ላይ የሚደረገውን ስላቅ እሳቸውም ክስ ከፍተው ይሄንን ህግ ፊት ማቅረብ ይኖራል። ሁለተኛ በትልቁ የኦሮሚያ ክልል መንግስት ያለምንም ቅድመ ሁኔታ ክስ ሊመሰረትበት ይገባል። ኦፍ ኮርስ የፌደራል መንግስት የአዲስ አበባ ከተማ የበላይ ተጠሪ እንደመሆኑ በህገ መንግስቱ ቅድም እንዳልኩት ከወይዘሮ አዳነች አቤቤ ክስ ጋር ተያይዞ እሳቸው ይህንን የፖሊስ ተቋማት፣ በውጭ ሀገር ያሉ የኦሮሞ የሲቪክ ማህበራት፣ የሲቪክ ተቋማት፣ የፖለቲካ ድርጅቶች ካሉ ማለት ነው ይሄ ሁሉ አያስፈልገንም፣ ይበቃል። የኦሮሚያ ክልል መንግስት ከከፈተው ለኛ በቂ ነው። ሰውየውን ለህግ ማቅረብ ለሱም ለተቋሙም ለቤተሰቡም ጥሩ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦችህ እንግዲህ እንደሰማችሁት ነው እንግዲህ ቲክቶክ ላይ ብላይ የተደረገው ነገር እንግዲህ
ሰምታችኋል። እና በጣም ከባድ ነው ማለቴ በጣም ከባድ ነው ማለቴ። ያው እንግዲህ ሰው ስለሆነ ሰው ስጋ ለባሽ ስለሆነ ተሳስቶ ይሆናል ይቅርታ ብሎ ይቅርታ እንግዲህ ጠይቆ ነበረ። የራሱ ፌስቡክ ገጽ ላይም ጽፎ ነበረ። እንደገና ይቅርታም ጠይቆ ነበረ እና እንግዲህ ላይቭ ላይ እንደሰማችሁት ነው የተደረገው ነገር። ያው ቪዲዮ ላይ እንግዲህ እንደሰማችሁት ነው። እንግዲህ አንድ ሰው ይቅርታ ከሁሉ በላይ ነው አይደል እንዴ? ይቅርታ ብሎ ሰው ይቅርታ ሲጠይቅ ይቅርታ መደረግ አለበት። ወይም ይቅርታ ማለት ምን ማለት ነው? ይቅርታ ማለት ትልቅ ነገር እኮ ነው። እና እንግዲህ እንደሰማችሁት ነው ላይቭ ላይ እንግዲህ የተደረገው ነገር ቲክቶክ ላይ ነው እንግዲህ ይሄ ነገር እየተወራ ያለው ማለት ነው። ተሳስቻለሁ በጣም ይቅርታ ከተባለ ይቅርታው መቀበል ነው። እና ሰው ስጋ ለባሽ ስለሆነ ደግሞ ሰው ይሳሰታል። እንግዲህ እሱ እንዳለው ብዙ ሚሊዮንም ሰዎች ይሄ ቴሌቪዥን ላይ እንከታተላለን። በጣም ነው የምንወደው ይሄ ቴሌቪዥን ጣቢያ ማለት ነው። ሁላችንም በጣም ነው በጉጉት ቤታችን ቁጭ ብለን ነው የምናየው። እውነት ነው እሱ እንዳለው እውነት ታዳጊ ልጆች ይሄ ነገር ከሰሙ ነገ ምንም አቁማ ልጆች ስለሆኑ እንደዛ ብሎ ነው እንግዲህ እሳቸው እንዳሉ እንግዲህ እኔ ተሳስቻለሁ በጣም ይቅርታ ስለጠይቁ ይቅርታ ከሁሉ በላይ ስለሆነ ይቅርታው መቀበል አለበት። እንግዲህ ውድ ቤተሰቦቻችን እኔ ዛሬ የመጣሁት እንግዲህ ይሄ ይመስላል። ሰላም ለሀገራችን ይሁን። ሰው ከሁሉ በላይ ይቅርታ ስለሆነ ይቅርታው ማለት በቀብር ደስ ይላል እና ሰላም ያብዛላችሁ። አመሰግናለሁ። በቀጣይ እንገናኛለን። ቻው